ሰላም ጤና ይስጥልኝ እንደምናችሁ ያገር ሰው አላችሁ ሆይ ዛሬ ደግሞ እንግዲህ በ032 ወራባ ቱሉ እዛ እንገኛለን እንግዲህ የሴት ጀግና የሴት ወንድ ተብላ የምትጠራው አንሻ ኢንቨስተር ጋር እንገኛለን አንሻ ኢንቨስተር እንግዲህ በጣም ጠንካራና በዛ በጦርነቱ ሰዓት ብዙ ነገር የደረሰባት ሴት ናት ይቺ ሴት እንግዲህ ይበል እትፍትፍ እሰይ አይዞሽ ጠንክሪ የምትባል ናት እውት እንግዲህ አሁን ለመጪው ረመዳን ሀብሀብና እንዲሁም የተለያዩ አትክልቶች ተተክለዋል እዛ አካባቢ እንደምታዩት ነገር ግን ያው በዛ በጦርነቱ ባስከፊው ሰዓት ብዙ ንብረቶች ወርመውባታል ይሄ ሁላ የምታዩት ሁሉ ከብቶች ነበሩ የሚውሉበት እንዳለ በቃ ብዙ ሀብሀቦች ብዙ ፓፓዬ ብዙ ማንጎ ዛፍ የተለያዩ አትክልቶች ወድመውባታል ብርቱካኑ መንደረኒው የተለያዩና አሁን ደግሞ እንደገና መልሳ እየተቋቋመች ትገኛለች እና እቺን ሴት ካለችበት ደረጃ ይበልጥ ለማሳደግ የሁላችንም ጥረት ነውና አንሼ እንደው ምን ቀረይ ብለሽ ታስቢያለሽ አሁን ባለፈው መጥቼ እንዳየሁት ይሄ ሁሉ ምንም ነገር የለም ነበር ሳር ነበር በጣም በዛ በጦርነቱ ሰዓት በጣም ብዙ ነገሮች ወድመውብሻል ንብረቶችም ተወስደውብሻል ብዙ ዶሮች እንዲሁም ከብቶችም የተለያዩ ብዙ ነገሮች ወድመውብሻል እና አሁን እንደው ይሄ ድጋፍ ቢደረግልኝ ብለሽ የምትይው ነገር አለ አንሼ ጥሩ ነው አመሰግናለሁ አዎ ብዙ ነገር መንግስት ድጋፍ እስካሁን ድረስ መጥቼ በኢንቨስትመንት ከተሰማራሁበት ቀን ጊዜ ጀምሮ እኔ አንድም ድጋፍ የባለሙያ አንዳንድ መተው ማከር አገልግሎት ይሰጣሉ ወረዳ መሬት አስተዳደሮች አንዳንድ ኢንቨስትመንቶች ይመጣሉ ግን በድጋፍ ደረጃ አሁን የገንዘብ እጥረት ነው የሚገጥመው ብዙ ጊዜ አሁን አቅም ማነስ ነው የወደመውን አቅም እኔ አሁን ከጁንታ በፊት ወላሂ 1000 ፓፓዬ ተክዬ ነው ሄድኩት በውሃ እጥረት የተነሳ እንዳለ ወድሞ ነው የጠበ እንኳን ይሄ ማንጎ ራሱ የተተከለው በቃ እንዳለ ጠፍቶ እንደገና አሁን ሰርቫይቭ እያደረገ ነው ያለውና ያው የገንዘብ ድጋፍ ባንክ ብዙ ጊዜ ስጠይቅ ለእርሻ አገልግሎትኛ አልተፈቀደልንም የሚል ነገር ስላለ እርሻ መሰረት ነው ማቴሪያሎችን አንዳንድ ነገሮችን ቢፈቀድልን በተለይ ውሃን በመጠቀም ዙሪያ ላይ እንዲህ አይነት ነገሮችን ድጋፍ ቢያደርግልን የተሻለ ስራ መስራት ይቻላል እዚሁ ቁጭ ብዬ እዚሁ ላይ መሬቱ ላይ እዚሁ ቤት ሰርቼ እዚሁ ሰራተኞችን ይዤ እዚሁ እየኖርኩ ነው የከተማን ደሴ ነው ተወልጄ ያደኩት ደሴን ትቼ ቢሮ ስራዬን ለቅቄ እዚህ መጥቼ እየኖርኩ ነው አዎ በጣም ማበረታታት መቼም ያቀታቸዋል ብዬ እኔ አልጠበኩም ነበር ግን እንደጠበኩት አልሆነልኝም አመሰግናለሁ አዎ በቃ ምንም ችግር የለውም እንግዲህ መንግስት ይሄን ነገር ትኩረት ሰጥቶ ለምንድነው እቺ ሰው ያው ደስ የነበር የምትኖረው ማረኛ ባይናችንም አይተናት አናቅም ነበር ያው ደርሳ ነው የሆነ ሰዓት ላይ ትመጣለች ኢንቨስተር አንሻ መጣች ይባላል በቃ ወዲያው ነው በምንም እንደምትሄድ አናቅም ዛሬ ግን በሚገርም ሁኔታ የመኖሪያ ቤቷን እዚሁ እዚሁ መሬቱ ላይ ሰርታ ደስ የከተማን ያክል አገር ለቃ ገጠር ውስጥ ገብታ ማህበረሰቡን ያነቃቃችና ልማት እያስተማረች ትገኛለች ታይኪን ሴት እንግዲህ እትፍትፍ ብለን ታለችበት ደረጃ ይበልጥ ለማሳደግ የመንግስትም የህዝብም ኃላፊነት አለበት በርቺ አይዞሽ እንግዲህ የሚመለከተው ሁሉ እቺን ሴት ብትበረታታና ብትደገፍ የተሻለ ለሴቶቻችንም አሪያ ትሆናለች ብዬ ነው ማስበው አብሽሪ ያገር ሰው ባርማሽላው ይሄን ተሰማ ደግሞ መንግስት አይዞሽ ብድግ ነው የሚያደርግሽ ለሴቶች ቆሞ የለም እንዴ አይዞሽ ወለላ ሰው እሺ አመሰግናለሁ እሺ ስላያችሁኝ ስለጎበኛችሁኝ ይሄንን እንኳን ለማድነቅ በመምጣታችሁ በጣም አመሰግናለሁ የትልቅ እንደው የሚደነቅ ነገር ነው አረ እንደው ታለም አሁን ብዙ አመት ይሄን ያክል እዚህ ሀገር ላይ እኔ ብዙ አመቴ ነው ከመጣው ግን ማንንም እንደዚህ ሊያበረታታ የመጣ የለምና እንደው መጣችሁ ስለጎበኛችሁ በጣም አመሰግናለሁ ወለላ አያሽ ኸይር እሺ